ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን ተመልሰን መጥተናል። የኢድ ወቅት እንደመሆኑ የአብሮነት የማጋራት ወቅት ነው። ይህ አብሮነት ዲናችንም ትልቅ ቦታ ይሰጠዋል። በኢድ ወቅት ከአብሮነት አንፃር ተከፋፍሎ ከመብላት አንፃር ምን መምሰል አለበት? ከጤና አንፃርስ እንዴት ነው? ሰብሰብ ብሎ መብላት ምን አይነት የጤና ጥቅም ይሰጠናል የሚለውን አመሰግናለሁ። ያው በአብሮ መመገብ ብዙ ጥቅሞች ይኖሩታል። አንደኛ የቤተሰባዊ እና የማህበረሰባዊ ቅርርብን እና ቁርኝትን በጣም ያጠናክራል እና ይህም በዛን ቀን ምናልባት ያው እንግዲህ አብሮ የሚበላው ከድሆችም ጋር ይሆናል እና ከድሆች ጋር አብረን ስንመገብ አንደኛ የድሆችን ሸክም ያቃልልናቸው ነው። እነሱ የዛን ቀን ተጨንቀው የሚያሳልፉትን ጭንቀት የድብርትን ጋር ተያይዞ የሚመጡ የጤና ችግሮችን ይቀርፍልናል ማለት ነው። እንደገና ደግሞ ለሚሰጠውም ሰው ያው ደስታ ይሰጣል፣ እርካታ ይሰጣል። እንዲሁም ደግሞ ከጌታችንም ምንዳን የምንፈልግበት ጉዳይ ነው እና በጣም ወሳኝ ነገር ነው አብሮ መመገብ። ከዚህ አንፃር ጥሩ ነው። ሌሎች ጥቅሞችም ማለት ለምሳሌ አብሮ ሲመገብ ያው ትልቆች ወጣቶችም ህፃናትም አብረው ይመገባሉ አይደለ? እና የአመጋገብ ስርዓትንም ይማራሉ። ወጣቶቹና ትንሾቹ ከትልቆቹ አብረው የመመገብን ልምድ እንዴት መመገብ እንዳለባቸው በዛው ልምዳቸውንም ስለሚያካፍሉ በትክክል የማይመገበውንም ምክር ስለሚሰጠው የአመጋገብ ስነስርዓትንም በዛው ይማራሉ። እንደገና ያው አብሮ ሲመገብ ሰው ያው በአብዛኛው ቀስ ብሎ የመመገብ ነገር ይኖራል። እንደገና አብሮ ስንመገብ ከተለያዩ አይነት ምግቡን የመስራት ባህሪ ይኖራል። ለብቻ ሲሰራ አንድ አይነት ነገር ብቻ የመስራት ነገር ይኖራልና ከተለያዩ ምግብ ሲሰራ ደግሞ ከአስፈላጊ ንጥረ ነገሮች ከእያንዳንዱ ምግብ ውስጥ የማግኘት እና ለጤናችን የበለጠ ጠቃሚ የሚሆንበት ሁኔታ አለና አብሮ መመገብ ብዙ ነገሮችን ይሰጠናል ማለት ነው። በኢድ ወቅት በርካታ ማለትም የተለያዩ አይነት ምግቦችን እንመገባለን። ከዛ ባሻገር ደግሞ የምግቦቹ ያለመፈጨት ሊኖር ይችላል። በዚህ ሰዓት ሰዎች በሚታመሙበት ሰዓት ከሕክምና ባለሙያ ውጪ መድኃኒቶችን የመውሰድ ነገሮች ይታያሉ። እነዚህ መድኃኒቶች መውሰድ ምን አይነት ጉዳት ያስከትላሉ? በታመሙበት ሰዓት እንዳጋጣሚ ሆነው ምን ማድረግ አለባቸው የሚለውን ነገር በዛው ይጠቅስ። ዋናው ነገር ያው መጀመሪያ ላይ እንዳወራ ነው መከላከሉ ነው በጣም አስፈላጊ ነገር የሚሆነው ማለት ነው። ከምግብ ጋር ተያይዞ የሚመጡ ነገሮችን ችግሮችን እንዳይፈጠሩ ለማድረግ መጥኖ መመገብ በጣም ወሳኝ ነገር ነው የሚሆነው። መጥኖ ከበላ ነው ያው ጨጓራችንንም አይከብደውም፣ የመረበሽ ነገር አይኖርም እና ያ በጣም አስፈላጊ ነገር ነው እና ከበላን በኋላ ደግሞ ወዲያው መተኛት የለብንም። ያው ድካም ስለሚኖር በልቶ ወዲያው የመተኛት ልምድ አለ እና ይህ መጥፎ ነገር ነው። ከበላን በኋላ የተወሰነ ቢያንስ 30 ደቂቃ ከቻልን ከአንድ ሰዓት በኋላ ነው መተኛት ያለብን። እንቅልፍም ባይሆን ለመጋደምም ቢሆን ወዲያውኑ መተኛት የለብንም። ምክንያቱም በልተን ወዲያው ከተኛን ምግቡም ወደ ጉሮሮ የመምጣትና የመረበሽ ሁኔታ ስለሚኖር ማለት ነው። እነዚህ ሁሉ ነገሮች አድርገን ግን ያው ስሜቱ የሚረብሽ ከሆነና ካስቸገረን ያው የጤና ባለሙያ ማማከር የተሻለ ነገር ነው የሚሆነው ማለት ነው። አመጋገባችን በጥቅሉ ከኢድ ባሻገር ምን መምሰል አለበት? የጤና ጉዳይ እጅግ ወሳኝ ነገር ነውና ከኢድ ባሻገር በጥቅሉ ምን መምሰል አለበት አመጋገባችን የሚለው? እሺ፣ አመሰግናለሁ። ያው አመጋገባችን እንግዲህ ጤናማ አይነት አመጋገብን መከተል በጣም ወሳኝ ነገር ነው የሚሆነው። ጤናማ አመጋገብ ማለት ያው ቅድም ለመጥቀስ እንደሞከር ነው አንደኛ የሐዲሳዊውን አይነት አመጋገብ ብንከተል በጣም ጥሩ ነው የሚሆነው። ከዛ ውጭ ከእያንዳንዱ የምግብ ዘርፍ በየቀኑ እንድናገኝ ማድረግ አስፈላጊ ነገር ነው የሚሆነው። ከኃይልና ሙቀት ሰጪ፣ ከሰውነት ገንቢ፣ ከጤናማ ቅባቶችን መመገብ አስፈላጊ ነው የሚሆነው። ያ እንትኑ ቅንብሩ እንዴት ነው የሚሆነው? ከኃይልና ሙቀት ሰጪው ቢያንስ በዛ ያለ እስከ ግማሽ ያህሉ እንደዛ እንዲሆን ይፈልጋል። ከጤናማ ደግሞ የሰውነት ገንቢ ፕሮቲን የሚባሉት ደግሞ እስከ 1/3 ያህሉ እንዲሆን ይፈልጋል። እንዲሁም ጤናማ ቅባት የሚባሉት ያው ጤናማ ቅባት የሚባሉት ውስጥ የሚመደቡት እንደ የወይራ ዘይት፣ አሳ፣ የሱፍ ዘይት እነዚህ ጤናማ የሚባሉት ናቸው። ጤናማ ያልሆኑ የሚባሉት ደግሞ እንደ ቅቤ በተለይ ደግሞ በፋብሪካ ውስጥ የፋብሪካ ውጤት የሆኑ ምግቦች
እነሱ ጤናማ ያልሆነ ቅባት ስላላቸው እነሱ ሙሉ በሙሉ ማስወገድ አስፈላጊ ነው የሚሆነው ማለት ነው። እንደዚህ ማድረግ ያስፈልጋል። ከቪታሚንም ደግሞ መውሰድ ያስፈልጋል። ከፍራፍሬ ከአትክልት ምግብ ሁልጊዜ መመገብ ያስፈልጋል በተወሰነ መልኩ። እነዚህ ማድረግ አንድ ነገር ነው። ግን ያው ከምግብ ጋር ተያይዞ ምግብ ብቻውን ወሳኝ ነገር አይደለም ማለት እንቅስቃሴያችንን ደግሞ ይወስነዋል። እንቅስቃሴ ላይ ብዙ ማንንቀሳቀስ ከሆነ ምግባችንም ደግሞ መቀነስ አለብን። ያን ከግምት ውስጥ በማስገባት ማለት ነው። በደንብ የምንንቀሳቀስ የሚያለፋ ነገር ውስጥ ካለን ደግሞ ከምግቡ ያው በርከት ያለ ነገር መውሰድ ሊያስፈልገን ይችላል ማለት ነው። ዋናው የምግብ ዓላማ ሰውነታችንን አጠንክሮ መያዝ እስከሆነ ድረስ ማለት ነው። ዋናው ማሰሪያ አንቀጹ ግን ክብደታችን መጨመር የለበትም። ሸንቃጣ የሆነ ሰውነት እንዲኖረን ይገባል። ከዛ ውጭ ከሆነ አመጋገባችንም ልክ አይደለም፣ ወይም እንቅስቃሴ አንሶላል፣ ወይም ደግሞ የምንመገበው ነገር ጤነኛ አይደለም ማለት ነው። እንደዛ ከሆነ ደግሞ ያው የጤና ባለሙያ ማማከር እና ተገቢውን እርምጃ መውሰድ አስፈላጊ ነው የሚሆነው ማለት ነው። ብዙ ጊዜ በበዓል ወቅት የሕክምና ባለሙያዎች፣ ዶክተሮች፣ ሌሎችም ከቤተሰብ ተነጥሎ በስራ ላይ ይገኛሉ። ይህ ስሜት ከቤተሰብ በተለይ የደስታ ጊዜ ነው፣ ተሰብስበን አንድ ላይ ሆነን የምናሳልፍበት ጊዜያችን ነው እና ይህን ጊዜ በስራ ላይ ማሳለፍ ምን አይነት ስሜት ይኖረዋል? ኢድን ከቤተሰብ ውጭ ማሳለፍ ያው የራሱ የሆነ ጥሩ ያልሆነ ስሜት ሊፈጥር ይችላል። ያው ቤተሰባዊ የሆነውን ነገር ስለሚያሳጣ ማለት ነው። ከዛ ውጭ ደግሞ ያው ተቸግሮ የመጣን ሰው በጣም አስፈላጊ በሆነ ሰዓት ሌላ ሰው በማያገኝበት ሰዓት ለዛ ሰው አስፈላጊውን እንክብካቤ ማድረግ ደግሞ የራሱ የሆነ ምንድነው የሚያስገኝ ነገር ነው። የራሱ የሆነ የሚፈጥረውም ደስታ አለና ያው በአንድ በኩል የምታጣውን በሌላ በኩል ታካክሰዋለህ ማለት ነው። ብዙ ነገሮችን አነሳስተናል፣ ግን ለማጠቃለል ያህል ያው አመጋገብ፣ አካላዊ እንቅስቃሴ እና ጤና የማይነጣጠሉ ነገሮች ናቸው። በተለይ በአሁንኛው በዘመናዊው ሰው የህይወት ጎዳና ውስጥ አመጋገብ እና አካላዊ እንቅስቃሴ በጣም የተቆራኙ እና በጣም አስፈላጊ ሆነዋል። ከድሮ በግዴታ እንቀሳቀሳለን፣ በግዴታ ያው ለምግባችንም መልፋት አለ ምን አለ እና ያው ሰው የሚያገኘውም የተገደበ ነው፣ መልፋትም አለ እና በዛ ምክንያት የጤና ችግሩ ሌሎች ነገሮች ነበሩ፣ የተላላፊ በሽታዎች ነገር እና እንደዚህ ወይ አደጋ ምናምን ነበረ ለሰው ፈተና ሆነው የነበሩት ማለት ነው። አሁን እነዛ ነገሮችም አሉ። በተለይ በእኛ ሀገር ሁኔታ ተላላፊ በሽታውም አለ፣ አደጋውም አለ። ግን ከዛ ደግሞ ተጨማሪ ከምግብ ጤናማ ያልሆነ አመጋገብና የአካል ብቃት እንቅስቃሴ ማነስ ጋር ተያይዞ የሚፈጠሩ በሽታዎች ተጋላጭ ሆነናል። የስኳር በሽታ፣ የደም ግፊት መጨመር፣ የኮሌስትሮል መዛባት እና ከዛ ጋር ተያይዞ የሚመጡ የልብ ችግር፣ የኩላሊት ችግር፣ የስትሮክ መከሰት እያጋጠመ ነው ያለው እና ማንኛውም ሰው እነዚህ ነገሮች ከግምት ውስጥ ያስገባ አመጋገብና ከግምት ውስጥ ያስገባ አኗኗር ወይም የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። እና አካል ብቃት እንቅስቃሴ ሲባል እንግዲህ አንደኛ ያው ወይ እንደ ስፖርት መልክ መስራት ሊሆን ይችላል፣ ወይም ከዛ ጋር የተሻለና ጥሩ የሚሆነው አስገዳጅ የሆኑ አካላዊ እንቅስቃሴ የሚፈልጉ ነገሮችን መተግበር ነው። ለምሳሌ በእግር መሄድ ሊሆን ይችላል፣ ከስራ ቦታ ወደ ቤት በእግር መመላለስ ሊሆን ይችላል። የማይቻል ከሆነ ግን ቢያንስ እስከ ቀረብ ያለ ቦታ ድረስ ከደረስን በኋላ የተወሰነ ቢሆን በእግራችን መጓዝ ሊሆን ይችላል። ሊፍት ከመጠቀም በደረጃ መውጣት በየቀኑ ሊሆን ይችላል። እንደዚህ አይነት ነገሮችን ማድረግ በጣም አስፈላጊ ነው። ከዛ ባሻገር ግን አመጋገባችን ላይ ደግሞ ያው ቅድም ባልነው መልኩ ቅባት የቀነሰበት፣ ጣፋጭ ነገሮች የቀነሱበት አይነት አመጋገብ፣ አትክልት የበዛበት እና ፍራፍሬ የበዛበትን አመጋገብ መከተል በጣም አስፈላጊ ነገር ነው የሚሆነው። እነዚህ ነገሮች ማድረግ ካልቻል ራሳችንን እና ቤተሰባችንን ከዚህ ጋር ተያይዘው የሚመጡ በሽታዎች ምክንያት ለአደጋና ለችግር እናጋልጣለን። በመጨረሻም እንኳን አደረሳችሁ የምትሉት ቤተሰብ፣ ወዳጅ ዘመድ፣ ጓደኛ ካለ እድሉን እንስጠውትና እንኳን አደረሳችሁ ማለት የምፈልገው ለቤተሰቦቼ እንዲሁም ለአልአፊያ ስፔሻላይዝድ የሕክምና ማዕከል ባልደረቦቼ፣ ለነሲሃ ቲቪ ተመልካቾች እንዲሁም ለመላው ሙስሊም ማህበረሰብ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፍጥር በዓል በሰላም አደረሳችሁ ማለት እፈልጋለሁ። የተከበራችሁ የነሲሃ ቴሌቪዥን ተመልካቾቻችን በአልአፊያ ስፔሻላይዝድ የሕክምና ማዕከል ተገኝተን አልአፊያ ስፔሻላይዝድ የሕክምና ማዕከል ዶክተር ኡመር አብዱ
አግኝተን የተለያዩ ጉዳዮችን አንስተናል። ከአመጋገባችን ምን መምሰል አለበት፣ እንዲሁም ደግሞ የፈሳሽ አወሳሰዳችን ምን መምሰል አለበት፣ ሌሎችም ጉዳዮች በሰፊው አንስተናል። ዶክተር ኡመር አብዱ እንደገለጹልን ከሆነ አመጋገባችን በመጠኑ መሆን እንዳለበት እንዲሁም ደግሞ ቅባት የበዛባቸው ምግቦችን መቀነስ እንዳለብንና ጤናማ የሰውነት እንቅስቃሴ ማድረግ እንዳለብን ገልጾልናል ዶክተር ኡመር አብዱ። ኢንሻአላህ በሌላ ጊዜ አላህ ፍቃዱ ከሆነ በሌሎች ርዕሰ ጉዳዮች እንገናኛለን። የተከበራችሁ የነሲሃ ቴሌቪዥን ተመልካቾቻችን እንኳን የ1446ኛው የኢድ አል ፍጥር በዓል በሰላም አደረሳችሁ እያልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ።